ትንሣኤ በየመልኩ በየአይነቱ ሲተረጎም 5 ክፍል አለው። የመጀመሪያው ትንሣኤ ይልናል። ይህም ማለት ተዘክሮተ እግዚአብሔር ወይም ደግሞ እግዚአብሔርን ማሰብ ማለት ነው። ሁለተኛው ትንሣኤ ልቡና ነው። ይህም ቃል እግዚአብሔርን የሰሙ በንስሐ ሕይወት እየታደሱ በሕይወት መኖር ነው። ሶስተኛው ትንሣኤ ደግሞ ለጊዜው ወይም በታምራት የሚከናወን መነሳት ሲሆን ልክ እንደ አልዓዛር የሙታን በስጋ መነሳት ነው። አራተኛው ትንሣኤ ደግሞ የክርስቶስን ትንሣኤ ያመለክታል። አምስተኛውና የመጨረሻው ትንሣኤ ደግሞ የባህሪ አምላክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ መሰረት ያደረገ የመጨረሻው ትንሣኤ ዘጉባኤ ነው። ይህም ከዓለም ህልፈት በኋላ ሰው ሁሉ እንደየስራው ለጽድቅና ለኩነኔ ለክብርና ለውርደት በአንድነት የሚነሳ የዘላለም ትንሣኤ ነው። ውድ እግዚአብሔር ልጆች ከዚህ በመቀጠል ደግሞ በየሳምንቱ ጥሩ መልእክቶችን የሚያስተላልፉልን እህቶቻችን ብሌና ማዬ ዛሬ ደግሞ ከትንሣኤ ማግስት ካለው ሰኞ ጀምሮ ያሉትን ቀናት መጣሪያዎቻችን ይነግሩናል። ተከታትለን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነጻ አወጣው። ሰላም ከእንግዲህ ሆነ፣ ደስታና ሰላም። እንኳን ለበዓለ ትንሣኤ በሰላም አደረሳችሁ አደረሰን። ሰላም ጤና ይስጥልን። በመላ ዓለም የምትገኙ ውድ እግዚአብሔር ልጆች እህቶቻችንና ወንድሞቻችን እንደምን ሰነበታችሁ? ደህና ናችሁ? እግዚአብሔር ይመስገን እንዳላችሁ ተስፋ እናደርጋለን። አሜን። የአምላካችን ያሉል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በዓል ጥሩ ነው አይደል ልጆች? ቤተክርስቲያን ሄዳችሁ ያደራችሁ እንዳላችሁ ተስፋ እናደርጋለን። አዎ፣ ብዙ ልጆች ከወላጆቻችሁ ጋር ሌሊት አስቀድሳችኋል። ደስ ብሏችሁ ነው አይደል የመጣችሁት? ጎበዞች። እኛ ደግሞ ለዛሬ ከትንሣኤ እሁድ ቀጥሎ ስላሉት ዕለታት ስያሜና ሚስጥራቸውን እነግራችኋለን። ተከታተሉን እሺ ልጆች። ከትንሣኤ እሁድ ቀጥለው ያሉት ዕለታት ሰሙነ ፋሲካ ወይም ትንሣኤ ተብለው የሚጠሩ ሲሆን የየራሳቸው የሆነ ሚስጥራዊ ስያሜም አላቸው። ልክ ነሽ ቢሉ። የትንሣኤ ማግስት ማዕዶት ትባላለች። ሰኞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በትንሣኤው ነፍሳትን ከሲኦል አውጥቶ ወደ ገነት አሻግሮ ለማስገባቱ መታሰቢያ ስትሆን ጸአተ ሲኦልም ማዕዶት ተብላ ትጠራለች። በጣም ጥሩ። ማክሰኞስ? የትንሣኤው ዕለት እሁድ ማታ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት ገብቶ ለሐዋርያት ሲገለጥላቸው ሐዋርያው ቶማስ ከነሱ ጋር አልነበረም። በሳምንቱ ሐዋርያው ቶማስ በተገኘበት ጌታችን ለሐዋርያቱ በድጋሚ ተገለጸ። ስለዚህ ይህች ዕለት በሐዋርያው በቅዱስ ቶማስ ስም ተሰይማለች። መልካም ነው። ረቡስ? ረቡን ደግሞ አንቺ ንገሪያቸው። እሺ። በክርስቶስ ስልጣን የአልዓዛርን ከሞት መነሳት አይተው ብዙ ሕዝብ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ስላመኑ ረቡዕ አልዓዛር ተብላ ትጠራለች። ሐሙስ ማን ትባላለች? ይህቺ ዕለት የአዳም ተስፋው ተፈጽሞ ከነ ልጆቹ ወደ ቀደመ ክብሩ ለመግባቱ መታሰቢያ ሆና የአዳም ሐሙስ ወይም አዳም ተብላ ትከበራለች። ደስ ይላል። አርብስ? አርብ ደግሞ በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ደም ለተመሰረተችው ለቅድስት ቤተ ክርስቲያን መታሰቢያ ትሆን ዘንድ ቤተ ክርስቲያን ተብላ ትጠራለች። ቅዳሜ ደግሞ ማን ትባላለች? ቅዳሜ ደግሞ በስቅለቱ ዋይ ዋይ እያሉ እስከ ቀራንዮ ድረስ ለተከተሉት፣ በትንሣኤው ዕለት በሌሊት ወደ መቃብሩ ሽቱና አበባ ይዘው ለገሰገሱት፣ በትንሣኤውም ጌታችን ከሁሉ ቀድሞ ለተገለጠላቸው ቅዱሳት አንስት መታሰቢያ ሆና ቅዱሳት አንስት ተብላ ትጠራለች። የዋናው ትንሣኤ ሳምንት እሁድን ደግሞ አንቺ ንገሪያቸው። የዋናው የትንሣኤ ሳምንት እሁድ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ የትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁም ብሎ ትንሣኤውን ሲገልጽላቸው ሐዋርያው ቶማስ አልተገኘም ነበር አይደል እህቴ? ልክ ነሽ። በኋላ ሐዋርያው ቶማስ ከሄደበት ሲመጣ
ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት በኋላ እናንተ አየን ብላችሁ ልትመሰክሩ ልታስተምሩ፣ እኔ ደግሞ ሰማሁ ብዬ ልመሰክር ላስተምር አይሆንም። እኔም ካላየሁ አላምንም አለ። የሰውን ሁሉ ይልቁንም የመረጣቸውን የወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕርይ አምላክ መድኃኔዓለም ኢየሱስ ክርስቶስ ልክ እንደ መጀመሪያው የትንሣኤ ዕለት አባቶቻችን ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩን ሳይከፍት ገብቶ ሰላም ለሁላችሁም ብሎ በመካከላቸው ቆመ። ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩ እጆችና እግሮቼን የተወጋው ጎኔንም ናና እይ ብሎ አሳየው። አዎ እርሱም ምልክቱን በማየቱና በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ አመነ። ስለዚህም ልጆች ማለትም የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይከበራል። ለዛሬ በዚህ እናብቃ። መልካም ውድ የእግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የሚለውን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። መልካም በዓል። እሺ ልጆች ከዝግጅቱ ተመልሰናል። ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በዚህ መልእክቱ ላስተማሩን ለእህቶቻችን ብሌንና ማዬ እግዚአብሔር አምላክ ቃል ያሰማልን።